በላችሁ ከዚህ በላይ ዳጊ በእናትሽ ይሸሻል በእናትሽ የኛ ለምን ምንም ያረግልሽም ተይተ በረከት ለምንድን ነው እኔን ስም አትረዳኝ እሺ ምን ተረዳኝ እንጂ ቆይ እኔስ ምን ላድርግ ብርሽ እንደሆነ ቀስ በቀስ እንመልሽልሽ ቆይ ሁሉ የኔ ችግር ነው እኔ የኔ ችግር ነው ወይ የኔ ጥፋት ነው እሺ አንቺ ጥፋት አይደለም እሺ ምን ላድርግ ነው እሺ የኛ ልፋትሽ አይታይሽም ስንት አመት ለፍተን ዝም ብለሽ በ50 ሺህ ብር ልትወስጂው እኔ ስንት ነገር እየሆንኩለትና ስንት ነገር እያደረኩለት ነው እኔ ለማብሸቅ ስንት ነገር ሲያደርግ ነበር ያኔ ለምን ብላችሁት ነበር እሱ በእናትሽ ዳጊ በቃሽ በእናትሽ ይወል ለምንሽ በእናትሽ ይሻሻል ስንት አመት የለባን ባንጃላ ተነስ በረከት እሺ በጭራሽ ማድረግ አልችልም ተነስ ማረዳጊ ተንበርኩ እየለመነሽ እኮ ተይ ዋለከር ምንም ማድረግ አልችልም በጣም አዝናለሁ እንዴት ናችሁ ውድ የዩቲዩብ ቻናላችን ቤተሰቦች እኛ ሰላም ነን እንግዲህ ቤተሰብ እንግዲህ ዛሬ ቤተሰብ በአንድ ቪዲዮ ተመልሰን መጣንላችኋል ባለፈው የጫነውን ቪዲዮ አይታችኋልና ማለት አብርሽ ባለፈው ማይታችሁታል ስሜታዊ በመሆንና ማለት ነገሮችን ባለማገናዘብና እኛንም ሳያማክር ዳጊ እንደዛ ድንገት ይዛ ከሰው ፊት ብሬን አምጣ ምናምን ስትለው አብርሽ በልክ መቼም የሰው ገንዘብ እንደምታውቁት በጣም እንትን ነው እና አብርሽ ያኔ በልክ ያው ስሜታዊ በመሆን ቻናሉን ችግር የለውም ሸጥልሻለሁ ብሏታል ተስማምተዋል እንግዲህ ቤተሰብ ስንት አመት የለፋንበት ቻናል ነው ይሄ ብዙ አመት ለፍተንበታል እና እንደዚህ እንግዲህ እንደዋዛይን ቻናል መሸጥ ማለት ሰውት እንግዲህ ገና በአዲስ ቻናል ሰርተን ከዚህ ለመድረስ በጣም ብዙ የሚያራግት ነገር አለ ይሄን ራስ በስንት መስዋዕት ነው እዚህ ጋር የደረስነው እና ቤተሰቦቻችን ደግሞ እንግዲህ ዛሬ ዳጊ እንደሆነለታል ትምጣና አብርሽ ጋር ተሳስተዋል በቃ ያለውን ነገር እናስረዳታለን ታረርታን ይሄን ቻናል የምትተውልን ከሆነ አብረን ጠይቃታለን ዛሬ አብራችሁን ቆዩ እንወዳችኋለን ኮሜንት ላይ ደግሞ አይዟችሁ ጎበዞች በርቱ አለንላችሁ ከጎናችሁ ነን ስለምትሉን በጣም እናመሰግናለን እንግዲህ አብረን ዳጊ እንጠብቃት በረከት የምትላችሁ ነገር ካለ በላችሁ እንግዲህ ቤተሰብ ምናልባት ዳጊ የነበረውን ቻናል የድሮውን ማለት ነው አልመልስም ገንዘቤ ነው ምናምን ብላም ቢካለችን ያ ተስፋችኛ የአዲሱ ቻናል ነው እና ለቻናሉም አዲስ የሆናችሁ ሰብስክራይብ ያደረጋችሁ ሰብስክራይብ ገብታችሁ አድርጉልን ላይክ ሰብስክራይብ ማለት ኮሜንት እየጣፋችሁ አበረታቱን እንግዲህ ያለን ተስፋ የአዲሱ ቻናል ነው እና ደግሞ ስንት አመት የለፋንበትን ቻናል አብርሃም እንደቀላል ስሜታዊ ሆኖ በማይረባ ብር ነው የሸጠው የስንት አመት ልፋታችን በማይረባ ብር ነው የሸጠውና ቤተሰብ እንግዲህ ይቅርታ አድርግልን ብለናውን ዳጊን ለምናታለን በቃ እሺ አብራችሁ ነው እንቢ ካለሽ እንግዲህ ምንም ማድረግ አይቻልም ግን እሺ እንደምትለን ተስፋ አደርጋለሁ አብረን እንጠብቃት ቤተሰብ አዎ ቤተሰብ ደግሞ በሰሞን ምን ሰራላችሁ ቪዲዮ ምን ጭርላችሁ ቪዲዮ ቤተሰብ ያው የጭንቀት ነው ይሄንን ደግሞ እንግዲህ ምንም ባለማድረግ በመቻል ነውና ቤተሰብ እንድትረዱ እንፈልጋለን አንድ ቀን የድሮ ፍቅራችን እንደሚመለስና ደግሞ በአንድ ላይ ሆነን ቪዲዮ እንደምንሰራላችሁ ተስፋ አደርጋለሁ ያው እስከዛው ግን ይቅርታ አድርጉልኝ እኛ ምንም በቃ ከአቅማችን በላይ ስለሆነብን ነው ይቅርታ አድርጉልን ዳጊን እንጠብቃት በቃሽ እሷ እስከምመጣ ድረስ አብራችሁን ቆዩ መጣች ዳጊ ሰላም ዳጊ ደህና ነሽ ሰላም ነው ሰላም ነው እንዴት ነው ዳጊ ደህና ነሽ አማን ነው ምን ነው ሰላም ነው ጠርፋችሁ ጠራችሁ ኧረ በሰላም ነው ደህና ነሽ አለን እግዚአብሔር ይመስገን ሰላም ነው አለን እኛ ቤት እንዴት ነው ደህና ነው ትምህርት አሪፍ ነው ጎበዝ ምንድን ነው ዝም የምትሉኝ ምን ነው ዳጊ ችግር አለ ኧረ ችግር እንኳን የለም ግን የሆነ ነገር ለናማክርሽ ነበር የጠራንሽ ይቻላል ነው ካሜራ ይዘን ምንልሽ አይደብርሽማ በዛው ቪዲዮ ማለት ችግር የለውም ምን መሰለሽ ዳጊ ማለት ነገሮች ያው ላንቺ ቀላል ናቸው ግን ለኛ ከአቅማችን በላይ ስለሆነብን ነው ዳጊ ማለት ባለፈው አብርሽ ያደረገውን ነገር አይተሻል አንቺን ለማስከፋት ለማስደበር ፈልጎ ሳይሆን እንደዛ ካሜራ ይዞ ቪዲዮ የሰራው ቪዲዮ ግድ መጫን ስላለብን ነው እሺ ይሄን እንድትረጅ ፈልጋለሁ ደግሞ ማለት ብርቴ ጋር ያለውን ነገር ምናምን መጀመር አስደብሯ ስለነበር ነው ስጦታውን የሰጣት እንጂ ሌላ ነገር ምናምን አስቦ አይደለም እና ዳጊ ይሄን እንድትረጁን ፈልጋለሁ ዋለ ልትለኝ ነው እንዴ ቤት ድረስ ክንፋርጋ አስጠርተ ያመጣኝ አዎ ዳጊ በሱ ምትክ አንተ ለሱ ወግነህ እየተራዳለት መሆኑ ነው ዳጊ ወግነን እኮ አይደለም ስንት አመት የለፋባት ቻናል እኮ እንደ ቀላል ነገር እኮ በቃ ማን አስቀረሽብን እሺ አሁን ቻናሉን ስለገዛውት እናንተ ይሄ ነገር
ቆጭቷችሁ ነው አይደለ? እኔ ያቺ የማንም ልቅምቅም ከየትም ሀገር መጣ ያን ሁሉ ነገር ሲያደርግ እኔን እንደ ህፃን ልጅ ከቤት እያስጠራ እያስመጣ ያን ሁሉ ነገር ባይኔ እንዳደርግና እኔን ለማብሸቅ ሲያደርግ የነበረውን ስታዩ ለምን ተዋላላችሁትም? አሁን እናንተ የሚጨምር ነገር ሲመጣ በጣም እንዲህ አንጠረጠራችሁ አይደለም ዳጊ? በመጀመሪያ ማለት ነው የማንም ልቅምቅም አይለችም እሷ ማለት የኛ ቤተሰብ ናት። እኛን ለማየት ነው እዚህ ድረስ እኛና ክብራ ስለምትወደን ነው እኛና ክብራ የመጣች። በመጀመሪያ ደግሞ እኛ ምንም ኑሮን አይደለም እዚህ የመጣችው፣ ግን የኛ ፍቅር ስለሚያስቀናትና በቃ ለኛ ያላት ክብር ነው እዚህ ድረስ አይደለም። ለእናንተ ያላት ክብር አይደለም፣ አብራም ስለምትወደው ፈልገው ነው የመጣች። አታስመስል እሺ ዳጊ፣ በቃ ስለሷ ጉዳይ እንተው በቃ እኛው ያወራንሽ ያለ ነው አብራም። እሺ እኔ ለሱ ብዬ ሰርቶ ይለወጣል ነገ ትልቅ ደረጃ ላይ ይደርሳል ብዬ ይሄን ሁሉ ነገር ሳደርግለት ስልክ እስከ መግዛት በተለያየ ነገር እየገደፍኩት ድርሰቱንም ቢሆን ከምትሸጠው አንተ ተለወጥበት ይሰራ ስፖንሰር ሊሆን ስለው ያን ሁሉ ነገር ሲሆን እናንተ ምን ብላችሁ ነበረ? ለምንስ ያን ሁሉ መሆን አስፈለገው? እኔን እንዳበሸቀኝ እሱም ገና ልሁን አስፈጃለሁ። በቃ ይሄ ቃሌ ነው ዳጊ። ያውላ ነገር አለ ያረገው እኮ ማለት ነው አንቺን ለማስከፋትና አንቺን ሌላ ነገር ለማስቀናት ምናምን ብሎ አይደለም። በቃ በልበናት ምን ማለት ነው ታዲያ? ለማስቀናት ብሎ ይላል አንቺን ያረገው እና ለማስደሰት ነው። ይኸውልሽ መጀመሪያ በሀብሉ ጉዳይ ስለሆነ ይሄን ሁላ መዘዝ የመጣበት መጀመሪያ ሲጀመር ሀብሉን አልቀበልም ብሏት መልሶ እንዳይደብራት ምናምን ብሎ ነው ከሌላ ሀገር ስንት እኛም ብላ የመጣ ሴትዮ አልቀበልም ምናምን ስላት እንዳይደብራት ምናምን ብሎ ነው ካንቺ ፊት የተቀበለ። እሺ እንደዛ ከሆነ እኔን ጠርቶ ማሳየቱ ምን የሚሉት ነው? ያ ምን ማለት ነው? ቆይ ዳጊ ይቅርታ አድርጊልኝና አንተ ጥያቄ ልጠይቅሽ። ቆይ አብርሃም ሀብል አረገላት አላረገላት ካንቺ ጋር እኮ የሚመለከትሽ ነገር የለም ማለት ካንቺ ጋር ምን ያገናኘዋል? አብርሃም ማለት ገደልስ ቢገባ አንቺ የሚመለከትሻል? ገደል ማለት ነው ምሳሌው ነው ያልኩሽ። ስለ አብርሃም አንቺ ማለት ስለ ህይወቱ ካጠገቧት ድረሽ ምናምን ማለት ነበረብሽ አንቺ? እሺ ነበረብሽ? እናሷ ማናት? ትናንትና መጣ በማይረባ ብልጭልጭ ነገሯ የሱን ትኩረት ለመሳብ ያን ሁሉ ነገር ስታደርግ የነበረች ማን ነች እሷ? እሺ ምን ችግር አለው? አይለም 5000 እና 3000 ለማይሞላ ሀብል እኔ ስንት ነገር እያደረኩለት እንኳን ምንም ሊያየኝና ሊያዳምጠኝም ፍላጎቱ አልነበረም። ለምን ይሄን ማድረግ አስፈለገው? ሊያየኝና ሊያዳምጠኝ ማለት ቆይኛ ማናውቀው ሌላ ነገር አለ? አይ እንደዛ ማለት አይደለም። ቢያንስ እኔ ለሱ ብዬ ልርዳህ እያልኩት ነው አይደለ? ከንጀራው ይልቅ ይሄ ጌጣጌጥ በልጦበት ግን እሷን ተቀበላት። ይሄ ነገር አበሳጭቶኛል። በቃ በዛ ላይ ደግሞ ምንድነው ቂጥ ቀልቦ ክንንብ ምንም ነገር ሳይኖረው እንደሚንጠራራው ነገር ሲጀመር ባዶ ቂጥ እኮ ነው። ምንድነው ይሄን ያክል? እሺ በቃ ዳጊ ያም ይሁን ብዬ ላግዝህ ልርዳህ ባልኩት እንዴት እንደሚያደርገው ገና እልሁን አስጨርሷለሁ። በቃ ይፈርጥ እንደሆነም አየዋለሁ። ዳጊ በቃ እሱን በቃ እሺ ተይው በቃ አብርሃም በቃ እሺ ተሳስቷል፣ አጥፍቷል። ለኛ ብለሽ ባይሆን እንኳን ቻናላችን መልሽልን። ኦኬ ብሬን ይስጠኝ። እኔ ብሬን ከሰጠኝ እሱን ቻናል ገዝቶት አልገዝቶት ችግር የለም። እሺ ዳጊ በቃ እናንተን በነገራችን ላይ ዋልከር ቤኪ እኔ እናንተን ለማናደድ ወይም ደግሞ እናንተን ለመጉዳት ብዬ መጥፎ ነገር ለማድረግ አስቤ አይደለም ቻናሉን ልገዛው ወሰንኩት። እየተጎዳን እኮ ነው። አስበሽ እኮ ላይሆን ይችላል ዳጊ። አሁን እኮ እየተጎዳን ነው። ይሄን ቻናል እዚህ ቦታ ለማድረስ እኮ ስንት ነገር እንደለፋን ታውቂያለሽ አንቺ። አውቃለሁ፣ ግን እኔስ ያን 50,000 ብር በነፃ ነው እንዴ አግኝቼ የሰጠሁትኝ? እሺ ዳጊ ብርሽን እኮ ሰጥሻለን። በቃ ትንሽ ቀን ታገሽ። ነገር ማደርግለት እኮ ላቢን ጠባርጌ ሰርቼ ባመጣሁት ገንዘብ ነው። እኛ ብርሽን እንበለዋለን አልን ዳጊ ንገሪኝ እስቲ። ብርሽን እኮ ቀስ በቀስ እንመልስልሻለን። አንቺ ባንዴ 50,000 ብር የት ይመጣል የምትይ? ዛሬውኑ ይመልስልኝ፣ እኔ ቻናሉን መልስለታለሁ። በቃ አለቀ። ይሁን ቆይታ ዳጊ ከቆየሹ ቀን ይበልጣል። ትንሽዬ ማትታገሽ አልችልም። ለምን ዳጊ? ይቻላል እኮ አንተ በቃ አንቺ ገዛሽ ማለት የሚሰራው ስራ የሚያደርገው ነገር ልክ ስላልሆነ እሺ እኛን መክረዋለን። በቃ የንዴትን ጥግ ማወቅ አለበት። ጉዳትን ይየው። እሺ በቃ አብረሽን ጎዳን ብለሽ ደሞኛ ልትጎጂኝ ነው። ይሄ ቻላን ተሸጠ ማለት እኮ በቃ እኔም እኮ ትምህርቴን አቋርጬ ወደ ሊስትሮ ልገባ። ይሄን አስቢ እስቲ ስንት አመት የለፋንበት። አዎ ዳጊ ቤኪ አዝናለሁ። በቃ እኔ ምንም ላደርግ አልችልም። እኔ እናንተን ለመጎዳት አስቤ ያደረኩት ነገር አይደለም። በቃ ዳጊ ይኸውልሽ ዳጊ እኔ በቃ የፈለገው መስዋዕትን እንከፍላለን። በቃ ቻናሉን መልሽልን። ከፈለግሽ የኔን ስልክ ያዥውና ከዛ ደግሞ ጨምርሻለሁ። ይሄን ስልክ ምን አደርገዋለሁ? ምንስ ይሆነኛል? ትቀልዳለህ እንዴ ዋልከር? ምን ላደርገው ነው ደግሞ? አውራይ ምንም ላያረግሽ ይችላል፣ ግን እንደ ትንሽ እንደማያዣ ከጠቀመሽ ብዬ ነው። የቀረውን እኮ ምን ሞላለን ፈቀዳይ። አይ
እኔ አንተን ስልክ ወስጄ ለምንም አይጠቅመኝም። እኔ የምፈልገው ከቻለ ገንዘቤን አሁን ነው ያምጣው፣ አለበለዚያ ግን ቻናሉን አልመልሰውም። ዳጊ በፈጠረሽ አምናክን ለምንሽ በቃ ከቻናሉ ወረጅልን። ቻናሉ እኛ እዚህ ቦታ ለማድረስ በጣም ብዙ ለፍተናል። እንዲህ የሚወጣጠረው እልህ የት እንደሚያደርሰው ሳላየው ነው። በቃ ሽልሃችሁ እናንተ ጨርሱ። እኛ በመሃል ቤት ምን የምንጎደው ዳጊ? ለኛ ምስኪ ሰቢልን እስኪ። የኔ ችግር አይደለም እሱ ለራሱ ይደጠይቀው። ወይሽ አብርሃም ቆይ እኔ ግን አይደለም ያልገባኝ ነገር አለ። ከመሃላችሁ እኛ ማናውቀው ሌላ ነገር አለ? ንገሪኝ እስኪ አንቺ አብርሃም ቆይ ለምን ነው የምትፈልጊው? እኔ ልረዳው ነው ለምን ፈልጋለሁ? እና ልትረጁ እኮ ነው ምን እያደረግሽው ነው? እሺ በቃ ረጅንሽ በቃ አሁን ተረጅን በቃ ገንዘብሽ ነው ደግሞ እኮ ዳጊ እኔ ካንቺ ባላቅም የተሰጠ ነገር እኮ አይወራም። በቃ እንደሰጠሽው ፈጣሪ ነው መክፈል ያለበት ብድሩን። በቃ እኛን ከፍልሻለሁ። እሱን ያስገደደኝ እንዳወራ አውቃለሁ እንደማይወራ ግን አስገደደኝ። እስኪ የትቢቱን ጥግየው እንዴት ነው የሚያደርገው? ምን አለውና ነው እሱ እንዴ? ማን ነኝ ብሎ ነው የሚያስበው? አበዛ። እኔም እኮ ሰው ነኝ። እሺ ይቅርታ አድርጊልን እያልንሽ እኮ ነው። በቃ አብርሃም ቢሆን ይቅርታ ይሻመጡ። እኔ ከእናንተ ጋር ችግር የለብኝም። በቃ እናንተን ልጎዳ ፈልጌ እንዳልሆነ ያደረኩት እየነገርኩ ነው እኮ። ዋለ ለምንድን ነው የማትረዱኝ እናንተ? ቆይ እንዴ በቃ ታስጨንቁኝ እንጂ በእናትሽ ዳጊ በቃ እሺ በእናትሽ በቃ በፈለግሽው በቃ መልሽልኝ እንቻላል። የኛ ላብ ነው ምንም ያደርግልሽ። ታይ እሱ ማድረግ አልችልም። በጣም አዝናለሁ። ሶሪ በእናትሽ ዳጊ ተይ በቃ ከጨረስን እንሂድ። እኔ ማድረግ አልችልም ማለት ዳጊ የሆነ የጠራንብሽን ጉዳይማ አንድ ነገር በይንና ሂጅ። ምን ልበላችሁ ከዚህ በላይ ዳጊ በእናትሽ እሸሻለሁ። በእናትሽ የኛ ላብ ነው ምንም ያደርግልሽም። ተይ በረከት ለምንድን ነው እኔን ስም አትረዳኝ? እሺ ምን ተረዳኝ እንጂ። ቆይ እኔስ ምን ላድርግ? ብርሽ እንደሆነ ቀስ በቀስ እንመልሽልሽ። ቆይ ሁሉ የኔ ችግር ነው? የኔ ችግር ነው ወይ የኔ ጥፋት ነው? እሺ አንቺ ጥፋት አይደለም። እሺ ምን ላድርግ ነው? እሺ የኛ ልፋትሽ አይታይሽም? ስንት አመት ለፍተን ዝም ብለሽ በ50 ሺህ ብር ልትወስጂው? እኔ ስንት ነገር እየሆንኩለትና ስንት ነገር እያደረኩለት ነው። እኔ ለማብሸቅ ስንት ነገር ሲያደርግ ነበረ። ያኔ ለምን ብላችሁት ነበር? እሱ በእናትሽ ጃጊ በቃሽ። በእናትሽ ይወሉ ለምንሽ በእናትሽ ይዣለሁ። ስንት አመት የለባን ባንጃላ። ተነስ በረከት። እሺ በጭራሽ ማድረግ አልችልም። ተነስ። ኧረ ዳጊ ተንበርክኮ እየለመነሽ እኮ። ተይ ዋለከር ምንም ማድረግ አልችልም። በጣም አዝናለሁ። ተነስ በእናትሽ ኧረ በእግዚአብሔር ተነስ። ኧረ ዋልከር የሆነ ነገር በለው ዳጊ። እንደዚህ እየለመነሽ ያሳዝንሽ። በእናትሽ እኔ በጭራሽ ማድረግ አልችልም። በረከት በጣም ይቅርታ፣ አዝናለሁ። ተነስ በቃ አይገባም። ተነስ ዳጊ። ይሄን ብር ወስደሽ እኮ አንቺ ዝም ብለሽ ነው ቁጭ የምታደርጊው። ለኛ ግን በጣም ብዙ ነገር ይጠቅመናል። ባደርገውስ? እሺ እኛ በቃ እንስራበት እና ብርሽ ይመለስልሻል። በቃ እኔም ስልኬን አስወርቼበታለሁ። በቃ ልሸጠው ነው። ቆይ ዋላ አንተ እንኳን አትረዳኝም እንዴ? እኔ ማን የሚረዳኝ? ሁላችሁም የየራሳችሁን ችግር ነው የምታዳምጡት። እሺ ቆኛ ምን እንረዳሽ? አንቺ ምን ጎደለብሽ? ከዚህ በላይ እንዴት ልርዳችሁ? እሱን ስረዳው እናንተም እየተረዳችሁ ነው አይደል እንዴ? እና በቃ እሺ አሁን እኮ በቃ እኛንም እየጎዳሽ ነው ደግሞ እሱን ስትጎጁ። እሱን እንዴት እንዳናፈለው አታዩትም እንዴ? እሺ ዳጊ እኛ ምን ቤት ነው የምንጎዳው? እሺ ቆኛ በማናውቀው ነገር እንዴት እንደዚህ እንሆንሽ? እና እኔ ምን ላድርግ አሁን? ምን አድርግ ነው የምትለኝ? እኔ ቆይ በቃ ትንሽ ቀን ከታገሽን ቀን አይበልጥም። ትንሽዬ ቀን በቃ ስጭን። ቆይ አንተ ለኔ ጭራሽ ምንም አታስብም ማለት ነው? እሺ ቆይ ዳጊ ይሄን ብሮ ትደሽ ምን ትሳረጊበታለሽ? ንገሪኝ እስኪ። ወልብሽ አንቺ ምንም አላደርግበት ወላ ሳጥኔንም ያሙቅ ብቻ ከሱ መውሰድ እፈልጋለሁ። ደግሞ ገንዘቤን ነው የምወስደው አይደል እንዴ? ቻናሉ ምንም እኮ ብገዛው በገንዘቤ ነው። ደግሞ ይሄ ውጥር አጉል ውጥር ነው ይሄን ሁሉ እንዳደርግ ያስገደደኝ። ምንድነው እሱ እንደዚህ የሚያደርገው? ማን ነኝ ብሎ ነው የሚያስበው? ቆይ እኔ ለሱ ክፉ ነኝ ወይ ዋለ? በቃ አንዳንዴማ ሰውንም እየተረዳችሁ እንዴ። እኔ ያን ሁሉ ገንዘብ ስሰጠው እኮ ከመሬት አፍሽው አይደለም እንዳባራ ሰርቼ ነው ያገኘው። ወይ አለመስጠት ነበር። አሁን ከሰጡ በኋላ አልተጠቀመበትማ። እድሉን ሊጠቀምበት አልቻለም። እና ዳጊ አሁን ምንም ነገር አንተ ልትናቺ ይቅርታ፣ ምንም ላደርግላችሁ አልችልም። በቃ እምቢያልሽ ዳጊ። ገና እሱን ደም አስነባዋለሁ። ታያላችሁ። ለአይናችሁ እድሜ በቃ ዳጊ ታይ
በረከት ደግሞ በቃ አታልቅስ። ዝም ብለህ አንተ ሁሌ አታልቅስ። እስኪ በቃ አንድ እባክህ